ብሌን አዲሷ እናቷ ጋር በተገናኘችበት ሰዓት አብራ በተኛችበት ሰዓት የአዲሷ እናቷ ወይም የውሸት እናቷ ስልክ ይጠራል። የውሸት የእናቷ ስልክ ሲጠራ እሷ ልሰማው አልቻለችም። ምክንያቱም እናት ተብዬዋ እንቅልፍ ታይታለች። ብሌን ብድግ ብላ ያንን ስልክ ስታየው በኃይሉ ነው። በኃይሉ ጋር እንዴት ተዋወቀች የኔ እናት ብላ ማሰብ ጀመረ። እሱም ሌላ ወሬ ሊያወራ ሞከረ። ከዛም እንዴት አንተ እናቴን ታወካት? እንዴት ታውቃታለህ? አንተ የኔ ጥላት ሆነህ እንዴት እናቴን ላይ ስልክ ልደውል ትችላለህ? ብላ ግራ ተጋባች። ዳግም ስለ እናትሽ አንድ ነገር ልንገርሽ እባክሽ፣ እናት ተብላ ስለምመጣዋ የሆነ ነገር ልንገርሽ ብሏት አልሰማህም ብለው ነበር። አሁን ለመስማት ግን ተገደደች። ብሌን ዳግም ያለ ነገር ግራ ያጋባ ነው። ዳግም ማግኘት አለብኝ ብላ ወሰነች። ዳግም ግን የሰማውን እውነታ ሊነግራት ነበር የፈለገው። ዳግም እኔ ያናደደብኝ ምክንያት ምንድን ነው? ቃልን ጋብዞ እራት ሲጋብዛት በጣም አናዶኛል። እንዴት ከብሌን ፍቅር እያለው ቃልን እራት ይጋብዛል? እራት የጋበዛትስ ምን ሊያደርጋት ነው? በጣም ያሳዝናል። ሰላም እንዲህ አለች። ቃልና ይቺ የብሌን እናት የሆነ ድብቅማ ነገር አላቸው። እኔ ግራ አጋቡኝ። እኒህ ሰዎች አፍላፍ ይከራከሙ ያዙ። ቃልና የብሌን እናት የተዋውቀው እንደዚህ የሚሆኑት የሆነማ ሚስጥር አለ ብላ ሰላም ጠረጠረች። በኃይሉ ደግሞ ቶሎ ቶሎ ይዘሻት ውጪ ለማለት ነበር ድጋሜ የደወለው። ላኪን እሷም ደግሞ እዛው አድራለች። ይህ ነገር ሲፈጠር በኃይሉ በጣም ደነገጠ። ድጋሜ ይህ ነገር ከተፈጠረማ እውነታውን ብሌን ለሰላም እንደምትነግራት ሲያስብ በጣም ተናደደ። እንደው ባልደወልኩ ለምን ደወልኩ? ለምን አንስታ እስከምታወራኝ ድረስ ለምን አልጠበቅኳትም? የራሴ ወሬ ብቻ ለምን አወራሁ? እያለ በኃይሉ ራሱን ይወቀስ ያዘ። ብሌን ቆንጂዬና መልከ መልካም ልጅ የሆነችዋ እናቷ ባልሆነችው በአውሬ ሴት ልትሸጥ ነበር። እዛ ግን ይዛት ሄዳ እናትሽ ነኝ ብላ እንዴት ልትይዛት ነው? እያመነጨቀቻት ወይስ የቤት እመቤት አድርጋ ልትይዛት ነበር ያሰበችው? በጣም ግራ ያጋባል። ብሌን አስተዋይ እነቷ በጣም ጥሩ ነው። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አባይ በእናታችሁ ቪዲዮውን ላይክ አድርጉ። የብሌን እናት ወይም እናትያ ደግሞ እንዲህ አለቻት፣ ሁለት አማራጭ ልስጥሽ። እንጀራ እናትሽን ከፈለሽ ተከትለሽ መሄድ፣ እኔን የወለድኩሽን እናትሽን ከፈለሽ እኔን ተከትለሽ መሄድ አለቻት። ግራ አጋባት። እንዴ ልጅን ልወስጅብኝ ነው አለቻት አሳዳጊዋም። አዎ ከዚህ በኋላ እኮ እንግዲህ እኔ እናቷ መጥቻለሁ። አንቺ ምንም የሚያገባሽ ነገር የለም። ስላሳደግሽ ልጅን አመሰግናለሁ አለቻት። እሷ ምንም አይደለም አለቻት። ብሌንም እናትየዋን እየተመለከተች ግራ ውስጧ በተጋባበት ምክንያት እንዲህ አለቻት። ብሌንም እናቴ እስኪ እንዴት እንዳደግኩና አስተዳደጌን ንገሪኝ አለቻት። የእንጀራ እናቷም እኔን ነው ልጄ አለቻት። ያችኛይቱም እኔን ነው ልጄ ብላ ሁለታቸውም ግራ ተጋቡ። ብሌንም እንዲህ አለች፣ የወለደችኝን እናቴን ነው ያልኩት አለች። ያችኛዋ ቅስሟ ስብር አለ። ምን አለ ሁለታችሁንም ነው ብትል፣ ብሌን አሁን ላይ ስህተት እየሰራች ነው። ያሳደገቻት እናቷን ፎቀቅ ማድረግ ጀመረች። ግን ማድረግ በፍጹም የለባትም። እንደውም ይቺ ያሳደገቻት እናቷ በህይወቷ ሙሉ እንድትበልጥባትና እንድትወዳት እንድታከብራት መሆን ያለባት ያሳደገቻትን እናቷን ነው። ላኪን ያችኛት እናቷ እኮ ጥላት ሄዳ ለዘመናት ሙሉ ሳትፈልጋት የኖረች እናት ናት። እንዴት ብሎ ነው ከሳደገቻት እናት ጋር የምታወዳድራት? ምንም ብወልዳትም ምንም ቢሆን ምንም ቢፈጠር እንደዚችኛይቱ
ሊሆን በፍጹም አይችልም። ውድ የሀገሬ ልጆች ብሌን ማስተዋል እያቃጣትና ራሷን እንትን እያለች ነው፣ ግምት ውስጥ እያስገባኝ ነው። ለነገሩ ማስተዋል እኮ አንዳንድ ሰዎች አይችሉም። ዝም ብለው እየተዘፈቁ ሰውን ህይወት መበጥበጥና መጣላት ነው። አሁን ብሌን አስተዋይ ልጅ ነበረኝ። ዛሬ ላይ ግን ይችኛይቱን እናቷን እያስከፋቻት እንደሆነ ይታየኛል ማለት ነው። ሰላም ራሱ ይችን አዲሷን እናት እንዲህ አለቻት፣ አንቺ እኮ የብሌንን እናትያ እንዲህ መናገር አልነበረብሽም። በጥሩ ሁኔታ አሳድጋልሻል። ደግሞ እንደ ብሌን ያለ ልጅ መቼም አታገኝም። በጣም ጥሩ ልጅ ናት እያለቻት ነገረቻት። እሷም እሺ አለች። ይቅርታ ጠይቃታለሁ፣ ችግር የለውም ብላ እሷም አመነች ማለት ነው። እንግዲህ ብሌን አሁን ወደ ሐዋሳ ትሄዳለች ወይስ አትሄድም የሚለው እንዴት ነው ማወቅ የምንችለው? ዳጊስ ቃልን ምን አደረጋት? አብሮተኙ አብሮ አደሩ ወይስ የሆነ የሰራት ነገር አለ ወይስ አገታት? እኔ እንጃ። ቃልን ሊያገታት ፈልጎ ነው ወይስ አይደለም? እኔ በጣም ግራ ገብት ይለኛል ማለት ነው። አንዳንድ ሰው አስተሳሰባቸው በቃ ቀለል አድርገው ችግር የለውም አይቆጥብንም ብለው ስለሚያስቡ፣ አንዳንድ ሰው ደግሞ ይፈራል እና የሁሉም ጸባይ የተለየ እስከ መሆኑ ድረስ የብሌን ጸባይ ግን በጣም ደስ የሚልና አስተማሪ ቆንጆ ጸባይ አላት ማለት ነው። ውድ የሀገሬ ልጆች ቪዲዮን ከወደዳችሁት በላይክ እና በሸር አበረታቱኝ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። ወዳችኋለሁ፣ አፈቅራችኋለሁ። ባይ ባይ። አደራ ድራማ በጣም ደስ ይላል። ውድ የሀገሬ ልጆች ምችት ድልት ይበላችሁ ባይ